እየመጣሽ ተኝ የኛ ቤት ሰፊ ነው ጉድ ሳይሰማ መስከረም አይጠባ ጉድ በል ጎንደር ጉድ 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 ዲያስፖራ የተባለው ግለሰብ እንግዲህ የደመቁ ሽማ እንግዲህ ትናንትና የመጣው ግለሰብ እንግዲህ የቲማቲም ነጋዴ ነው ከአዲስ አበባ ወደ ጉታጀራ የሚወስድ ነው ብለው ይኸው ብስራት የምስራቅ ዜና ብለው እኔን ይኸው ብስራት ነገሩኝ ማለት ነው አበሰሩኝ ማለት ነው ጉድ ጉድ እንደፈራሁት ድሮስ ቢሆን እንጂ ድሮስ ጥሩ ይመጣል እንዴ? ድሮም እኮ ጥሩ አይመጣም እኮ ጋይስዬ። ያ አላህ በጣም ያሳዝናል። ቲማቲም ነጋዴ ከአዲስ አበባ ጉታጀራ እየወሰደ የሚቸረችር ነው የሚሸጥ ነው አሉኝ እኮ። የበጎች ነጋዴ የበግ ነጋዴ ነው የቲማቲም ነጋዴ ነው ሲሉኝ በጣም ነው የገረመኝ። ቲማቲምን ያከፋፍላል የተለያዩ ስራዎችን ያከፋፍላል አሉኝ። ቲማቲም ነጋዴ ነው ብለው ነገሩኝ። የምን ዲያስፖራ ነው ጎጅ የምን ሆነሽ ነው አመመሽ እንደ ዳስፈራ ትበይብኝ የምን ዳስፈራ ነው ብለ አሁን ጉታጀራ ውስጥ ደውለው ነገር ያሳዝናል በጣም። ሰላም ቤተሰቦች እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች ላይክ ሼር ኮሜንት ሰብስክራይብ ሀሳብ አስተያየታችሁን አስቀምጡ። ኧረ ጉድ ሳይሰማ በሉ ጋይዝ እንዴ ምን ሆናችሁ ነው? ኧረ ጉድ በሉ እሪ በሉ የሰው ያለ በሉ። እኔ እኮ ገረመኝ እኔ እኮ አጀበኝ። የቲማቲም ነጋዴ ነው የምን ዲያስፖራ ነው ሲሉ በጣም ገረመ። ድሮ ውስጥ ጤነኛ ያለው አይመጣ እነ ፈረንጇ መተው ድሮ ውስጥ ጤና ያለው ሰው ይመጣ ብላችሁ እንደው ትጠራጠራላችሁ እንደ ብዬ እንደፈራሁት በቃ ይኸውላችሁ የቲማቲም ነጋዴ የጋሽዬ ልጅ ቀብራራው ታደሰ ቀብረር ብሎ ቤት ገዝቶ የሚያምር ጽድት ያለ ባለ 4 መኝታ ባለ 3 መኝታ ባለ 2 መኝታ ገዝቶ የሚያምር የጋሽዬ ታደሰ ልጅ እሱን መሀል አይችሉም ስላችሁ እንግዲህ በምክንያት ነው። እኔ ጎጃም ሚዳ ከቻቻ ያልኩት ያቻሲያ ደግሞ እስቲ ሸርሸር አድርጋችሁ አድርሱላት። እቺ ዝናብ ሳይጥል የተመታች መሰለች እቺ የዝንብ ማረፊያ ከሷ ቤት ያሉት ጠንብ ወሬ ነው የሚያወሩት፣ የቆሸሸ ወሬ ነው የሚያወሩት። በሚመጣው ቪዲዮ እንኳ ሀሳብ መስጠት የተሳናቸው ቆሻሻ ወሬ የሚያወሩ ከአፋቸው ቆሸሸ ወሬ የሚያወሩ ስለ ሴት ግንኙነት ስለ ወንድ ግንኙነት የሚያወሩ ማፈሪያዎች ይብን ትላልቅ ሰዎች ናቸው። ከአፋችሁ ለከት። አሲያ ደግሞ ቤትሽን የምታስከብሪው በራስሽ ጊዜ ነው። አትላገጉ ልጋጋሞች። የምተፉትን የምትናገሩትን ወቁ። ራሳችሁን ነው የሚጎዳችሁ። ደመቁ ዶላር ነው የምትፈልገው በብር ሌላዋ የተገዛ ነው። እዩ የቲማቲም ነጋዴ ነው። ቀጥራ እንኳ ያመጣ ወሬ እንኳ አይችልም። ገና ከመንጣቱ ይሄን ፎቶ ለቃቅመን ነው የምናስወጣው ምናምን ይላል ማለት ነው። ለቃቅመን ነው የምናስወጣው። ይሄ የቲማቲም ነጋዴ ጋይስ፣ የቲማቲም ነጋዴ እያላችሁ ኮምቱ። የአብርሃምና የሄርሜልዬ ወደንሶች ሆናችሁ ማለት ነው። ይሄ የቲማቲም ነጋዴ ይበሉት። እኔ እኮ ይህ ምንድን ነው ምናምን ስል የቲማቲም ነጋዴ ነው ጎጃም እያሉ ኧረ ተው እንጂ እንዲ በክብር ልወዳት በክብር ዲያስፖራ አበበ ብዬው ዲያስፖራ አበበ ብዬው እንዴት ዲያስፖራ አበበ ብዬው እንዴት እንኳን መጣ ወልካም ብዬው እንደ ጎጃም ምን ሆነሽ ነው? ይሄ እኮ የቲማቲም ነጋዴ ነው አሉ። እንደፈራሁት እንደው ደጀት ብሎ እንግዲህ ዲያስፖራ የተባለው ሰውዬ እንግዲህ እንደምትመለከቱት ቲማቲም አመላላሽ ከአዲስ አበባ ወደ ጉታጀራ እያመላለሰ ቲማቲም የሚያከፋፍል ቲማቲም የሚያሻሽጥ የሚያገዛዛ እንዲሁም ጫቶችን ደግሞ እየወሰደ ከባህር ዳር እያስመጣ የሚያከፋፍል ነው ሲሉኝ ነገሩኝ። አይደለም እንኳን ዲያስፖራ ያው እንግዲህ ትናንትና እንደተናገርነው ትናንትና እንዳልነው ነው እና እኔም ዲያስፖራ ሊሆን አይችልም ይሄ ሰውዬ። እንዴት ዲያስፖራ አበበ ያለሽ ምናምን ብለው እንዲሁም ብዙዎቹ እንዴ ቲማቲም ነጋዴ እኮ ነው ጎጃም፣ እንዴት ዲያስፖራ አበበ ብለሽ ትቀበይዋለሽ? ብዙ እያወቅሽ አንቺ ሁሉን ነገር ታውቂያለሽ፣ ስለደረመው ስለሁለመናው እያወቅሽ እንዴት ዲያስፖራ አበበ ብለሽ ታቀማጥያለሽ አሉ። ችግር የለውም ዲያስፖራ አበበ ወልካምቱ የደመቁዬ ባላልኩኝ እኔ ደመቁዬ ልትሄድልን ነው ልንላቀቅ ነው አልኩኝ። ዲያስፖራ ከሆነች ወደ ሚዲያ ትቀራለች ማለት ነው። በቃ የዲያስፖራ ሚስት ከሆነች ወደ ሚዲያ ትወጣም ብዬ እኔም እንደ ወልካምቱ እንደው አበብዬ ብዬ ነበር። ቲማቲም ነጋዴ ሆኖ ከቻቻ ከስቻለ በቃ ምን ይደረግ እንግዲህ። የቲማቲም ነጋዴ እንግዲህ ሚስት ሆናለች። እንግዲህ ደመቁ መልካም ቲማቲም ነጋዴነት ብያለውኝ። ሁላችሁም ታዋጣላችሁ፣ ትሻሻጣላችሁ፣ ትለዋወጣላችሁ። ይህንን ነው እናንተ የምትፈልጉት። በጣም አዘንኩ ግን
ወይ ዲያስፖራ አበበ መዋረድ በሚዲያ እንደዚህ የቲማቲም ነጋዴ አስባችሁታል ጋይስ? የቲማቲም ነጋዴ እኮ ነው። አመድ ብቻ ነው እንግዲህ የማይሸጠው እንጂ የተለያዩ ነገሮችን ነጋዴ ነው ማለት ነው። የቲማቲም ነጋዴ የምን ዲያስፖራ ነው? የጉታጀራ ዲያስፖራ አለ እንዴ? እዛው በዛው ተቀምጦ ዲያስፖራነት አለ እንዴ? የለም እኮ ዲያስፖራ ማለት ውጭ ሀገር የሄደ ምናምን ነው። ከካናዳ ከአውሮፓ የመጣ ዲያስፖራን ትቶ